አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? በያላችሁበት የአላህ ዝነት ረህመት ከእናንተ ጋር ይሁን። ዛሬ ደግሞ በአዲስ ነገር መጥቻለሁ። ሁላችሁንም ሸር ላይክ እያደረጋችሁ ቤተሰብ ሁኑ ማለት ነው። የዛሬ ርዕስ እንግዲህ ክፍል 2 የበኒ ሀሺም ጨረቃ ወይም ታሪክ ይዤ መጥቻለሁ ማለት ነው። አቆመን ነበረ ያው ሴት ልጅ ሀጀርንም አገልጋዩንም ብለን እዛ ላይ አቆመናል ማለት ነው። ቀጣይ ደግሞ ክፍል 2 ያኔ አዝዕርትም ነው ለእንትን ለማለት ያህል ሴት ልጅ ሀጀርንም አገልጋዋንም አደረጋት። ክፍል አንዴ የመጨረሻው አካባቢ ነው ማለት ነው። ሳራም ለኢብራሂም አገባች። ኢብራሂም ወደ ፋቲማም ተመለሱ። አላህ እስማኤልን የተባለ ልጅ ከሀጀር ለገሳችው ስራ ቅናት ያዛት። ይህ ሁኔታ ሚስታቸውና ልጆቻቸው ከአጠገቧ እንዲያርቁ አስገደደቻቸው። እስማኤልና ሀጀር ይዘው ወደ ሂጃዝ ሄዱ። ከአንድ ሸለቆ መሃል አስፈራቸው። ይህ ቦታ ከዚያ በኋላ የተቀደሰው የአላህ ቤት የካዕባ ማረፊያ ሆኗል። ያኔ አዝዕርትም ሆነ ውሃ የሌለበት ጉብታማ ቦታ ነበር። ከመስጊዱ በላይኛው በኩል ካለ ቦታ ከዘምዘም አጠገብ አሳረፋቸው። አንድም ሰው አልነበረም፣ ውሃም አልነበረበትም። እነሱም እዚያ ትተው ወደ ፍልስጤንም ተመለሱ። ሀጀርና ኢስማኤል በጥቂት ቀናት ውስጥ ውሃም ስንቅም አልቀበላቸው። በአላህ ችሮታ የዘምዘም ውሃ ፈለቀላቸው። ለረጅም ጊዜም ስንቅ ሆኗቸው ኢብራሂም ሚስታቸውን ልጆቻቸውን ለማየት ወደ መካ ይመላለሱ ነበር። ለምን ያህል ጊዜ እንደተመላለሱ በግልጽ አይታወቅም። ቁርአን እንዳወሳህ አላህ ለኢብራሂም በህልማቸው ልጃቸውን ኢስማኤልን ሲያስረዱ አሳያቸው። ይህ የአምላክ ትዕዛዝ ለመፈጸም ተሰማሩ። ኦሪት ዘፍጥረት ላይ ኢስማኤል ኢስሐቅ በ13 ዓመት እንደሚበልጠው ተመለክቷል። እናም ይህ የእርድ ድርጊት የተፈጸመው ኢስሐቅ ከመወለዱ በፊት እንደሆነ የታሪኩ አውራሪድ ይጠቁመናል። ምክንያቱም ኢብራሂም ኢስሐቅ የሚባል ልጅ እንደሚያገኙ ብስራት የወረደው ታሪኩ ተጠናቆ ከተወጋ በኋላ ነው። ይህ ታሪክ ኢስማኤል ለአካለ መጠን ከመድረሳቸው በፊት ኢብራሂም ቢያንስ አንድ ጉዞ መፈጸማቸውን ያሳያል። ሌሎቹ 3 ጉዟቸውን ግን ቡኻሪ ኢብኑ አባስ ዋቢ በማድረግ በዝርዝር አውስቷቸዋል። ታሪኩ ባጭሩ እንዲህ ነው። ኢስማኤል ለአካለ መጠን ከደረሰና ከጁራሃም ጎሳ አረበኛ በሚገባ ከተማራ በኋላ ሰብዕናውን ስለወደዱት ከውስጣቸው አንዲት እንስሳት አገቡት። እናቱም ሀጀርም ሞተች። ኢብራሂም ቤተሰቦቻቸውን ለማየት ልጃቸው ካገቡ በኋላ መጥቶ እስማኤልን ከቤት አላገኙትም። ባለቤቱ ስለኑሯቸው ጠየቋት። ችግሩ እንዳለባቸው አማረራ ነገረቻቸው። የቤቱ በር ይቅር ዘንድ ልጃቸውን ለኢስማኤል መልእክት እንድታደርስ ነግረዋት ወጡ። ኢስማኤል መልእክቱ ሲደርሰው የአባቱን ሀሳብ ተረዳ። ይህቺ እንሰት ፊትቷ ሌላ ሴት አገባ። ሁለተኛዋ ሚስቱ የጁሃርም ጎሳ አለቃ የሆነው የማዕዲ ቢን አምር ሴት ልጅ ናት። ኢብራሂም ከልጃቸው ከኢስማኤል ሁለተኛ ጋብቻ በኋላ ተመልሰው መጡ። በቤት ውስጥ አላገኙትም። ባለቤቱን ስለኑሯቸውና ስለነሱ ጠየቋት። አወድስና አሞግሳ ነገረቻቸው። የቤቱን በር ይጠብቅና ሊያጸናል ዘንድ ለልጆቻቸው ለኢስማኤል መልእክት እንድትደርስለት ነገረዋት። ወደ ፍልስጤንም ተመለሱ። እነዚህ ላይ የቤት በር ሚስት ያመለክታል። ለሶስተኛ ጊዜ ተመልሰው ሲመጡ ኢስማኤል ከዘምዘም አጠገብ ካለ መስክ በታች ተምርን ሲያዳቅን አገኙት። ሲያቸው ተነስቶ ወደ እሳቸው ሄደ። ትልቅ የአባቴ ልጅ
ሰላምታ ተለዋወጡ። ለረጅም ጊዜ ባለመገናኘታቸው እጅግ ተነፋፍቀዋል። በዚህ ጉዞ ካዕባን አብረው ገነቡ፣ መሰረቱት፣ ከፍ አደረገ። ኢብራሂም አላህ እንዳዘዛቸው ለሰው ልጆች የሐጅ ጥሪ ያሰሙ። አላህ ለኢስማኤል ከባለቤታቸው 12 ወንድ ልጆችን ነገሳቸው። እነሱም እነዚህ ልጆች ማለት ነው። የመጀመሪያዋ ናቢት ወይም በለጡ፣ ሁለተኛዋ ቄዳር፣ ሶስተኛዋ ደግሞ ኢድባኢል፣ ሚሻም፣ አራተኛ አምስተኛ መሽማዕ፣ ስድስተኛ ዱማ፣ ሰባተኛ ሚሻ፣ ስምንተኛ ሀዳድ፣ ዘጠነኛ የትማ፣ አስረኛ ጡጠር፣ 11ኛ ነፍስ፣ 12ኛ ቂድማን ናቸው። ከነዚህ ልጆች 12 ጎሳዎቹ ተፈጠሩ። ሁሉም መካ ውስጥ ለብዙ ዘመናት ኖረዋል። በሂደትም ከናቢት እና ከቂደር ልጆች ውጭ ሌሎቹን የዘመን ጨለማ ዋጣቸው። ሱለይማን ልጆቹ ውስጥ የሌሎች የዘመን ጨለማ ዋጣቸው። ሱለይማን አልነድዊ ጥልቅ ጥናትና ምርመራ ካደረጉ በኋላ የገሳን ቤተሰብ ነገስታት እንደዚሁም የአውስ እና የኸርጅ አንሷሮች የዝምድና ትስስራቸው ከቀጦሃ ሳይሆን ከኢስማኤል ልጅ ከሆነ ከናቢት ቤተሰቦች ጋር እንደሆነ አረጋግጧል። የኢስማኤል ሌላኛው ልጅ ቂዳር ልጆች ግን እዚያው መካ ውስጥ ተቀመጡ። ዘራቸውም እየበዛና እየሰፋ ሄደ። አድናን እና ልጁ መዕድ ከቂዳር የዘር ግንድ የተገኙ ናቸው። አድናን የተባለው የአዋስ ጎሳ ስር መሰረት የሚመዘዘው ከዚሁ ነው። አድና የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም 11ኛ አያት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የዘር ግንዳቸውን በመቆጠር ከአድና ላይ ሲያደርሱ ዘር ቆጠራዎች ዋሻ በማየት ያቆሙ ነበር። ብዙ ምሁራን በአድና እና በነቢዩላህ ኢብራሂም መካከል 40 የዘር ሰንሰለት እንደሚመዘዝ ይገልጻሉ። ቁረይሾች ከኪናህ የዘር ሀረግ የተገኙ ሲሆኑ የፊህ ቢን ማሊክ ቢን ነድር ቢን ኪናናህ ልጆች ናቸው። ወደ ተለያዩ ጎሳዎች ተከፋፍለዋል። ጀማ፣ ሲህም፣ አድ፣ መኽዙም፣ ቲየም፣ ዙህራ እንደዚሁም የቁሰይ ቢን ኪላብ ልጆች የሆኑት የአብዳደር ቢን ቁሰይ፣ አሲድ ቢን አብዱል ዑዛ ቢን ቁሰይ እና የአብዱል መናፍ ቢን ቁሰይ ጎሳዎች ዋና ዋናዎቹ ናቸው። እነዚህ ጎሳዎች ማለት ነው። አብዱል መናፍ 4 ልጆች አፈሩ። እነሱም አንደኛ አብደል ሸምስ፣ ሁለተኛ ነፈይል፣ ሶስተኛ አብዱል ጧሊብ፣ አራተኛ ሀሽም ናቸው። ከሀሽም ቤተሰብ አላህ ነብዩ ሰለላሁ ዐለይሂ ወሰለም ቢን አብደላህ ቢን አብዱል ሙጣሊብ ቢን ሀሽም መረጠ። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። አላህ ከኢብራሂም ልጆች ኢስማኤልን፣ ከኢስማኤል ልጆች ኪናና ልጆች ቁረይሽ፣ ከቁረይሽ ልጆች ቢን ሀሽም፣ ከቢን ሀሽም ውስጥ እኔን መረጠ በማለት አባስ ቢን አብዱል ሙጣሊብ እንዲያስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ሰለላሁ ዐለይሂ ወሰለም አላህ ፍጡሩን ሲፈጥር ከጥሩዎች ወገን አደረገኝ፣ ጎሳዎችንም ፈጥሯት ከጥሩ ቤተሰብ አደረገኝ። እኔ በግለሰብ በቤተሰብም ደረጃ በላጫችሁን ቲርሚዚ ዘግበውታል። ቀጣይ ቪዲዮ እስከምንገናኝ ባይ ባይ ውዶች፣ እወዳችኋለሁ። አላህ ይወደዳችሁ እና ውዶች፣ የቪዲዮ ደስ ካላችሁ ላይክ፣ ደስ ካላላችሁ ደግሞ ዲስላይክ በማድረግ ቤተሰብ ሁኑኝ። አስተያየት ኮሜንት ጻፉልኝ ማለት ነው። ከዛሬ ቪዲዮ በዚሁ ሰናበታችኋለሁ። አላህ ሱብሃነሁ ወተዓላ ሀገራችንን ይጠብቅልን። አላህ ሀገር ሰላም ሲሆን ሁሉም ሰላም ይሆናል ማለት ነው። አላህ ይጠብቃችሁ፣ ይጠብቀን። አመሰግናለሁ።
በያለንበት ዱዓ እንደራረግ፣ እንተጋገዝ። ባይ ባይ።